ታካብጃለሽ እንዴ? እንደውም ይኸውልሽ ትችዋለሁ እዚህ ጋር ነው ምስ ነይ። ወይ ገና ከመምለጥ ራስ እንዴት አደጋ ላይ ትጥላለህ? አዎ እንደዚህ ያዋጣል። ሩታይ የወንዶች ጉዳይ ነው። አንቺ ጣልቃ አትግቢ። ኧረ አንቺ መች ፊት ሰጠሽውና ነው? ከፈለገ ራሱ ይመጣል። ያንተ አለበቃ ብሎ ጭራሽ ከምትለን ያዘ። ልክ ጫጩታ እንዳጣሽ ዶሮ በየቀኑ ማሽካካት። አንተ ኪንጎ እኮ ባይደርስልኝ ኖሮ እኔንም እንደ ኪንጎ አፍኖ ሊያሰቃየኝ ነበር። ለእርሶ መናገሩ የባሰ እንጂ ጥሩ ነገር አትመሰለኝም ነበር። የጌታ ልጅ ማለትማ አባቱ በጣም የታወቀ ሀብታም ነው። ይህን ያልተናንቀና ይህ ውሻ እዚህ ጠብቅ እገል እንዴት ጠፍቶ የመጣ ሰው እንደዚህ ግድ የለሽ ሆናል? ለምንድን ነው እሱን በዚህ ልክ ልትጎጂ የፈለግሽው? ውሻ ምን አባ ፈልገህ ያጠገብ ወንድሜ ወዴት ነው? አባዬ ጋር ሄዳል። ምን ቀለድሽ? በጣም አሪፍ። የምርህን ነው ግን? ምን በቃ ልታገባት ነው? አዎ ፍቅር ያበደ ነው። በተለይ ደግሞ ባዘፈ ተሳስተ እንኳን ሁለተኛ ያጠገብ ነው። እሺ አዴን ቆንጆ ሰርግ ደግሽ ያገባታል። በቃ ዴቭ በቃ ይበቃል። ምን ይሆንሽ ነው ፍቅር? ሁላችሁንም እጣላችኋለሁ። ሮማን ደህና ነች? አንድ ቤት እየኖራችሁ አትገናኙ? እንዳትንቀሳቀስ እንዳዙ ደህና ነሽ አይደል? ቆይ እንዴት መጣህ? ስልክሽ እኔ ጋር ነበር። ቆይ እንዴት መጣ? ታስሯል ነበር እንዴ? ምን አባቱ ቅለታለሁ? አምልጠውን አላ ያማን ለምን ድብናኝ? አታም እንዴት ሲያረጋኝ እንደነበር አሁን ከዚህ ባቡሬ በማያውቃቸው ሰዎች ታግቶ ተወሰደ። ፍቅርም ከዚህ በኋላ እዚህ ቤት መኖር አልፈልግም፣ ዴቭና አደይ ተጋብተው እኔ እነሱን ማየት አልችልም በማለት እቃዋንና ሻንጣዋን ጠቅልላ ወደ አባቴ እሄዳለሁ ብላ ተነሳች። በዚህም የተናደደችው እናቷ ቀጥ ብለሽ ውጪ፣ ድጋሚ ግን ወደ እኔ እንዳትመለሽ ላይሽ አልፈልግም በማለት ነበረ ያሰናበተቻት። ይህንን ያየና የሰማው ዴቭም እባክሽ ፍቅር አርፈሽ ተቀመጪ፣ ሄደሽ እንደሚደላሽ ምን ያክል እርግጠኛ ነሽ? ስለዚህ አትሂጂ፣ አርፈሽ ተቀመጪ፣ ምንም ቢሆን እናትሽ ትሻልሻለች ብሎ ቢጠይቃትም ነገር ግን ፍቅር ዴቭ የምርም ወስንሃል? የምር ልታደርገው ነው ማለቴ አደይን ልታገባት ነው ስትል ነበር የጠየቀችው። ዴቭም አዎ አደይን አገባታለሁ፣ እንደውም ድል ባለ ሰርግ እንጋባለን ሲል ነበረ ፍቅርን ያንጨረጨራት። ሰላም ውድና የተከበራችሁ የኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 146 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው የዴቭና የአደይን የፍቅር ግንኙነት የፍቅር እናት እንደተቀበለቻቸው እናም ደግሞ እጅግ በጣም ደስተኛ እንደሆኑ ደስም እንዳሰኘቻቸው አይተን ነበረ። በተጨማሪም ቅምጥል በማታውቀው ሰው ታግታ እንደነበረ አይተናል። እሷም እንግዲህ ከወንድ በላይ የሆነች ሴት ናት። ነገር ግን ሴት ምንም ቢሆን አቅም የላትም እንደሚባለው የተፍጨረጨረች ብትገኝም ነገር ግን አጋቹን በፍጹም ልታይለው አልቻለችም ነበረ። ቅምጥልም ሆነች አጋቹ አላወቁትና በአላሰቡት መንገድ ነበረ እንግዲህ ኪንጎ ከኋላ ከች ብሎ የነበረው። ኪንጎም አገኘሁኝ ብሎ አጠገቡ በነበረው ድንጋይ የአጋቹን መሀል አናት በማለት ነበረ ቅምጥልን ያስለቀቃት። በዚህም ነገር ደስተኛ የሆነችው ቅምጥል ኪንጎን ከየት መጣህ ብትለውም ስልክሽ እኔ ጋር ነበረ፣ እናም ስልክሽን ልሰጥሽ ነበር የተመለስኩት፣ እናም ይህ ውሻ ከየት መጣ ብሎ ቢጠይቃት እሷም አምልጧል ማለት ነው፣ ታስሮ እንደነበረ ሁላችንም እናውቃለን፣ ማለትም ቅምጥልን ሊያግታት የነበረው የቤዛ ወንድም ነው፣ እናም ከእስር ቤት አምልጦ ነው ሲል ነበር እንግዲህ ኪንጎም ሆነ ቅምጥል ያወሩት። እናም ልጁንም ቅጥቅጥ አድርገው ደብድበውት ካበቁ በኋላ የወደቀበት ቦታ ጥለውት ሄደዋል። ቤዛም ስትንቀለቀል ወንድሟ ወድቆ አገኘችው። እናም ወንድሜ ምን ሆነ ነው ምን ነክቶ ነው እያለች ብትጠይቀውም እሱም ከወደቀበት በማንሰራራት ያችን ቅምጥል የሚሏትን ሰይጣን ላሰቃያት አስቤ ነበረ። እናም እሷን ላፍናት ስሞክር ነበር እንግዲህ ኪንጎ የመጣብኝ፣ ኪንጎ ነው እንዲህ አድርጎ የጣለኝ ሲል ነበር ለእህቱ ያስረዳት። እህቱም ወንድሜ እንዴት እንደዚህ ታደርጋለህ? ገና ከእስር ቤት እኮ መፈታትህ ነው፣ ገና መውጣትህ ነው።
እና እንዴት እንደዚህ ትኩረት የሚስብ ነገር ታደርጋለህ? ቢያንስ ለበቀል ትንሽ መረጋጋት ነበረብን ብትለውም ነገር ግን ልጁ እንዳልቻለ እናም ሊበቀላት እንደፈለገ ነበር ያስረዳት። በተጨማሪም ቅምጥል እንዲህ አይነት ነገር ደርሶባት እንደነበረ ለወንድሟ ማለትም ለባቡሬ ነገረችው። ባቡሬ እንግዲህ ወንድም መከታም አለታም ጋሻም ሁሉ ነገር እንደሆነ እናውቃለን። እናም እሱም የወንድምነት ግዴታውን ለመወጣት ልጁን ወደ መፈለግ ነበረ የሄደው። እናም የቤዛን ወንድም አግኝቶት በካልቾ እንዲሁም ደግሞ በቴስታ አቅምሶ ሁለተኛ የእህቴ አጠገብ እንዳደርስ በፍጹም እህቴ አጠገብ ባገኘህ ርህራሄም ምህረትም አይኖረኝም ሲል ነበረ ያስጠነቀቀው። ባቡሬ አንተም እህቴን አትንካብኝ፣ ይህትን ነገር ታውቋለህ፣ ስለዚህ እናንተም እህቴ ጋር አትድረሱ፣ እኔም አልደርስም በማለት ነበረ እንግዲህ የተለያዩት። ቅምጥልም ወንድሜ እጅግ በጣም አመሰግናለሁ ብትለውም ነገር ግን ባቡሬ እህቴ ምስጋና አያስፈልግም፣ አንቺን የመጠበቅ ግዴታ አለብኝ። አንቺ ማለት እኮ የአባቴ ውድና ልዩ ስጦታ ነሽ፣ እህቴ በጣም ወድሻለሁ ሲል ነበረ በስስት አቅፏት የነበረው። አሁን ላይ ቅምጥል እጅግ በጣም ደስተኛ ናት። ምክንያቱም በዚህ በኩል በጣም የሚወዳትና የሚንሰፈሰፍላት ውድ የአባቷ ልጅ ባቡሬ አለ። በዛ በኩል ደግሞ እንዳይኑ ቢሌን የሚያያት ውድ አፍቃሪዋ ኪንጎ አለ። አሁን ላይ እጅግ በጣም እድለኛና ቅንጡ የሆነች ሰው ሆናለች። ዴቭም እንግዲህ አደይን ሊያገባ በመሆኑ እጅግ በጣም ደስተኛ መሆኑን አይተናል። እናም አደይን ወደ ቤት ማለትም ወደ እታለም ጋር እንድትመጣ ደውሎ ጠይቋታል። አደይን ብቻዬን ከመሄድ ለልዬ አብረን እንሂድ በማለት ነበረ ከለሊ ጋር አብራ የሄደችው። ነገር ግን የትየን ፊት እንዴት ብዬ አየዋለሁ እኔ ፈራታለሁ ስትል ነበረ እንግዲህ ለለሊ ያማከረቻት። ለሊ ምንም ችግር የለውም እህቴ፣ እኔ ከጎንሽ ነኝ፣ ስለዚህ አትፍሪ በማለት አደፋፍራ ይዛት ሄዳለች። እዛም በሄዱ ሰዓት ቤተሰቡ እንግዲህ ደስ በሚል ፈገግታ ነበረ የተቀበላቸው። ማለትም አሹ፣ ሩታ እንዲሁም ደግሞ ሮማን ሁሉም ቤተሰቦች አደይ እንኳን ደስ ያለሽ እያሏት ይገኙ ነበረ። አደይም በዚህ አቀባበላቸው በጣም ደስተኛ ሆና እትዬ እባክዎ ይቅርታ ያድርጉልኝ፣ እኔ ስለፈራሁት ነው እስካሁን አንዳችም ነገር ያልተናገርኩት ስትልም ይቅርታ ጠይቃ እጅ ነስታ ከፍቅር እናት ጋር ተቃቅፋለች። የፍቅርም እናት አደይ ችግር የለውም አንቺ እኮ ልጄ ነሽ፣ እናም ደግሞ ስላከበርሽኝ ነው ያልነገርሽኝ፣ አመሰግናለሁ የኔ ውድ እንኳን ደስ ያለሽ በማለት ነበረ እሷም እንግዲህ በፍቅር ያቀፈቻት። ሩታም አሹን ሮማንን እንደምታፈቅራት ንገራት፣ አትፍራ፣ አንተ ወንድ ልጅ አይደለህ ምን አስፈራህ ብላ ብትለውም አሹም እኔ በፍጹም ይህንን ነገር ልነግራት አልችልም፣ ስለዚህ ከቻልሽ አንቺ ንገሪልኝ በማለት ሩታን ወደ ሮማን ልኳታል። እናም ሩታ በተላከችው መሰረት ሄዳ ሮሚ አሹ ይወድሻል እናም በጣም ያፈቅርሻል ብላ ብትነግራትም ነገር ግን ሮማን አሁን ለዚህ ነገር ዝግጁ እንዳልሆነች ታስታውቃለች። እናም አሹ ማለት ወንድሜ ነው፣ ስለዚህ እንደዚህ አይነት ወሬ አታውሪ ስትል ነበረ እንግዲህ ሩጣን የመለሰቻት። ነገር ግን እሱ ወንድምነት ሳይሆን ፍቅር አለበት፣ ልታስጨርሽው ይገባል ብትላትም ጥላት ከመሄድ ውጭ አማራጭ አልነበራትም። ሹም እንግዲህ ሩታዬ ጠየቅሽልኝ ብሎ ሲጠይቃት ሩታም አዎ አሹ ቁርጥህን እወቅ፣ ከዚህ በኋላ ሮማን የምታፈቅርህ አይመስለኝም፣ እኔ እንደ ወንድም ነው የማየው፣ ስለዚህ አሹ ማለት ታላቅ ወንድሜ ነው ስትል ነግራኛለች። ስለዚህ አንተም ስለ ፍቅር ማሰብክን አቁም ብትለውም ነገር ግን አሹ እጅግ በጣም በማዘን በፍጹም አይሆንም፣ እኔ እኮ አንዴ አፍቅሬያታለሁ፣ እንዴት ነው ወደኋላ ተመልሼ እንደ ወንድም ላያት የምችለው ሲል ነበረ ስሜቱን የገለጸላት። ዳይመንድም በተደጋጋሚ የኔ ሻኪራ እያለ ወደነ ሩታ ቤት መመላለስ አብዝቶ እንደነበረ አይተናል። እናም በስከ መጨረሻ እንግዲህ ከሩታ ጋር ነይ ቪዲዮ እንስራ በማለት ቢወጡም እዚህ ቦታ ስላመጣዎች አመስግኝኝ እናም ደግሞ ጉንጨ ላይ ሳሚኝ ቢላትም አላደርገውም ስትለው ነገር ግን እሱ እንደውም ጉንጨ ላይ ትቸዋለሁ ከንፈሬ ላይ ትስሚኛለሽ ብሏታል። ሩታም ስሜታዊ ሆና በጥፊ አጠናግራ ጥለዋለች። ዳይመንድም እጅግ በጣም በመናደድ ለዚህ ጥፊሽ ዋጋ ትከፍያለሽ፣ ሰው ሳመኝ ሲባል ጥፊ ይመልሳል ብሏት ነበረ። ነገር ግን አመጣጥህ ወይም ደግሞ አካሄድህ ትክክል ስላልሆነ ጥፊ ስላቀመስኩ እኔ በጣም ደስተኛ ነኝ። በጥፊ መቅመስ ነበረብህ ዳይመንድ፣ አሁንም አካሄድህን አረማመድህን አስተካክል ስትል ነበረ ያስጠነቀቀችው።
ባቡሬም እንግዲህ ያልጠበቀው ነገር ደርሶበታል። እሱም ምንድነው ባላወቃቸው ሰዎች እየታገተ እናም ደግሞ እንዳትንቀሳቀስ ብለው እያፈኑት ይገኛሉ። እንግዲህ ሰዎቹ ማለትም የቤዛ ወንድም እና ጓደኞቹ ይሆናሉ ብለን እናስባለን። ምክንያቱም ባቡሬ ከማንም ጸብ እንደሌለው እናውቃለን። ጸብ ያለው ከቤዛ ወንድም ነው። ከእህቴ አጠገብ እራቅ፣ እናም እህቴ አጠገብ ድጋሚ እንዳላይህ ብሎ አስጠንቅቆትም ስለነበረ እናም በምላሹም ደብድቦትም ስለነበረ እንግዲህ የባቡሬ ምላሽ ሊሰጠው ያሰበ ይመስላል። እሱም በቀጣይ ቪዲዮ ተከታትለን የምናቀርብ ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብም አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ